አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። የወይዘሮ ስሂን ሚካኤል የመጀመሪያ ባለቤት ዣንጥራር አስፋው ነበሩ። ዣንጥራር አስፋው ከዕለታት ባንዱ ቀን ከወይዘሮ ስሂን ሚካኤል ጋር ኃይለ ቃል ይመላለሳሉ። ንግግራቸው ወሰን ያጣና ዣንጥራር ባለቤታቸውን ክፉኛ ይደበድቧቸዋል። በዚህ የተነሳ ወይዘሮ ስሂን ባለቤታቸውን ጥለው አባታቸው ዘንድ ሄዱ። ዣንጥራር ያደረጓቸውን ነገር በሙሉ አንድ በአንድ ተናገሩ። በዚህ ጊዜ ራስ ሚካኤል እንዴት ብንቀኝ ነው እኔ በሕይወት እያለሁ ልጄን እንዲህ የሚመታት? የመታው አንቺን ሳይሆን እኔን ነው በማለት በጣም ተቆጡ። ወዲያውኑ ልጃቸውን ወይዘሮ ስሂንን ሁለተኛ እሱ ጋር አትሄጂም፣ ከዣንጥራር ጋር ያለሽ ግንኙነት ዛሬ አብቅቷል ብለው ቁርጡን ነገሯቸው። ወይዘሮ ስሂንም አባቴ ካሉ ይሁን ብለው ተቀበሉ። ከወራት ቆይታ በኋላ ራስ ሚካኤል ወይዘሮ ስሂንን ለራስ ወሌ ዳሩላቸው። ዣንጥራር በበኩላቸው እንዴት በሕይወት እያለሁ ሚስቴን ለሌላ ይድሩብኛል በማለት ሸፈቱ። ራስ ወሌ ጋብቻውን በደስታ ቢቀበሉም ዣንጥራር እያሉ ከወይዘሮ ስሂን ጋር በአንድ አልጋ ላይ መተኛትን አልደፈሩም። ይህም በሁለት ምክንያቶች ነበር። አንደኛው ዣንጥራር አስፋው የታወቁ ጀግና ስለነበሩ ይበቀለኛል ብለው በመፍራት ሲሆን፣ ሁለተኛ ወይዘሮ ስሂንም ቢሆኑ ዣንጥራርን ከልብ የወዷቸው እንደነበር ያውቁ ስለነበር ነው። በመጨረሻ ራስ ወሌ አዋቂዎች ወይም ሼሆይ ዘንድ ምን ማድረግ ይሻለኛል በማለት መልእክት ላኩ። ከአዋቂዎቹ ባገኙት ምክር መሠረት ሰዎች በመላክ ዣንጥራር ከተኙበት ድንኳን ተኝተው እያሉ አስገደሏቸው። የዣንጥራር ሰዎች በአለቃቸው ምስጢራዊ አሟሟት በጣም ተደናገጡ። ይሁንና እነርሱ እያሉ በሰው ተገደሉ እንዳይባል ኮሶ ገደላቸው ብለው አሶሩ። ራስ ወሌ ያሰቡት በመሳካቱ በጣም ተደሰቱ። ዣንጥራር መሞታቸው እንደተረጋገጠ ሰዎች መጥተው ምንም ቢሆን ዣንጥራር የወይዘሮ ስሂን የመጀመሪያ ባላቸው የልጆቻቸው አባት በመሆናቸው እናርዳቸው በማለት ወሰኑ። ወይዘሮ ስሂን ጠዋት ሊረዱ ከተወሰነ በኋላ ማታውኑ ራስ ወሌ ለመጀመሪያ ጊዜ ከወይዘሮ ስሂን ጎን ተኙ። ማለዳ አዲሷን ሚስታቸውን ለማርዳት ተነስተው ሽር ጉድ ሲሉ ወይዘሮ ስሂን ወሌ ነገሩ ገብቶኛል፣ ዣንጥራር አስፋውን ገድላችሁታል አሉ። በዚህን ጊዜ ራስ ወሌ እንደ መደንገጥ ብለው እንዴት አወቅሽ ቢሏቸው ማታ ሱሪውን ሲፈቱን ያወቅኩት አሏቸው ይባላል። በርግጥ ታሪኩ አስገራሚ ነው። ራስ ወሌ ዣንጥራርን ይፈሯቸው ስለነበር ከወይዘሮ ስሂን ጋር መተኛትን ፈርተው ተቀምጠው ነበር። ሆኖም ግን ዣንጥራርን ካስገደሉ በኋላ ግን ወዲያውኑ አብረው ተኙ። ይህን ጊዜ ባለቤታቸው ወዲያውኑ ዣንጥራር መሞታቸውን አውቀው ነበር። ታሪካችን ብዙ ነው፣ ቢነገር ቢወሳ የሚያልቅ አይደለም። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879